ከፖሊስ ጣቢያ ልታመልጥ ስትል እንግዲህ እጅ ከፍንጅ ተያዘች ማለት ነው። ምክንያቱም አባባ ፖሊስ ጣቢያ ወስደው አሳስረዋት ነበር። ከዛ ለማምለጥ ግን ሙከራ ስታደርግ ፖሊሶቹ ይዘው ለብቻዋ እንግዲህ አግተው ይዘዋታል ማለት ነው። ለእያንዳንዱ ነገር ጥያቄ ትመልሻለሽ። ምን አይነት ሴት ነሽ አንቺ? ቆይ አንቺ ሴት አይደለሽም እንዴ? ለምንድን ነው ይሄ ሁሉ ነገር እንደዚህ የምታደርጊው? ምክንያቱም የምፈልገውን ነገር እስካላገኘው ድረስ መቼም ዝም አልልም እያለች በገዛ እጅሽ ነው ወጥመድ ውስጥ የገባሽው እንጂ ሰውየውማ እንኳን አይደለም ቤት ብዙ ነገር ይሰጡሽ ነበረ። አንቺ ግን ሰዎቹ ሳይፈልጉ ወደ ሌላ ነገር ውስጥ ከተትሻቸው። እንግዲህ ምንም ማድረግ አይቻልም። አሁን ያለሽው ሕግ ከለላ ስር ነሽ። ምንም ብትሉ ምን እኔ መስማት አልፈልግም። ስለዚህ ለእያንዳንዱ ነገር ዋጋ አስከፍላቸዋለሁ። እኔ ቲና አይደለውም። አሁን እኮ ብዙ ማስረጃ ቀርቧል ስለ አንቺ። ሁሉም ማስረጃ እጃችን ላይ ገብቷል። ምን ማድረግ ትችያለሽ? ሰውየውን በጣም ብዙ ነገር አድርጋሻቸዋል። ያንን ደግሞ እሳቸው ካሜራ ገጥመው በድብቅ ሁሉን ነገር እየተከታተሉሽ ነበረ። አንቺ እንዴት ምን የመን እንደምታደርጊያቸው፣ ምግባቸውን እንደምትመርዢ፣ እንደገና ደግሞ በባልሽ ላይ ሌላ ውሽማ ቤት ውስጥ አምጥተሽ፣ ይሄ ራሱ አንድ ራሱን የቻለ ወንጀል ነው። አንድ ባለትዳር ሴት እንዴት ሌላ ወንድ ይዛ ቤት ውስጥ ትመጣለች? ይሄ ትልቁ ወንጀል ነው አላት ፖሊሱ። ለሱ ይቅርታ ጠይቃለሁ፣ ይቅርታ ምናምን አይሰራም። እዚህ ጋር ህግ ነው፣ ህግ ነው፣ ህግ ዳኝሻል። ስለዚህ ምንም ማድረግ አትችይም። እባካችሁ የምትፈልጉትን ያክል ገንዘብ ልስታችሁና ከዚህ ውስጥ አስወጡኝ። እኛ በገንዘብ የምንደለልም አይደለንም። ለህሊናችንም ህጋችን በአዘዘን መሰረት ነው የምንሰራው። ስለዚህ አርፈሽ ቅጣትሽን ጨርሰሽ ከዚህ ትወጫለሽ። እሱንም ደግሞ ምናልባት ነው፣ ምክንያቱም ወንጀልሽ ከዚህ የሚያስወጣ አይደለም። የግድያ ሙከራ አድርገሽባቸዋል። ሰውየውም ላይ ሰራተኛውም ላይ ብዙ ነገር አድርገሻል። እንደገና ደግሞ ባልሽን ገንዘብ ያስፈልገኛል እያልሽ በቁሙ ዘርፈሽ ጨርሰሻል። አሁን ደግሞ ክፍያ እፈልጋለሁ ያለሽ። ሲጀመር እሱ ምንም የሚያካፍልሽ ነገር አለና ነው። ምንም የሚያካፍልሽ ነገር የለም። ንብረት ያባቱ ነው። ልጁ ደግሞ ያችኑ የሚሰራትንና የሚያገኛትን ደሞዝ ላንቺ እያመጣ ያስረክባል። አንቺ ግን እሽኮሎሌ ትይበታለሽ። እና ታዲያ ምንድን ነው እሱ አላት። ከዛም ትሁትዬ ፖሊስ ጣቢያ ቀርባ እንግዲህ መናገር ያለባትን ሁሉ ተናገረች ማለት ነው። ምክንያቱም እያንዳንዱ ነገር ሲደረግ የነበረውን ከአባባ ይልቅ ትሁት ነች የምታውቀው። አባባ ምስክር አሎት እንዴ ልጅቷ እንደዚህ በማድረጓ ሲሏቸው፣ አዎ በቂ የሆነ ማስረጃም አለኝ፣ ምስክርም አለችኝ። ስለዚህ እሷ ትመሰክራለች። ከዛ በኋላ ትሁት ተጠርታ እንግዲህ ትሁት መጣች። ትሁትዬ ምንም ሳትፈራ ምንም ሳታንገራግር ያለውን ነገር ፊት ለፊት ለፖሊሶቹ ተናገረች ማለት ነው። እነሱም ደግሞ ይሄ ማስረጃም መረጃውም ከበቂ በላይ ነው። ወይዘሮ ቲና ህግሽ ጠብቆብሻል። ስለዚህ ከዚህ በኋላ ምንም ማድረግ አትችም። ወይኔ ቲና እንደዚህ ሆኜ ልቅር። በመጨረሻም አሁን ምን ብዬ ነው የሰው አይን የማየው? ራሱ ምን ብዬ ነው ጓደኞቼን የማወራውም በሙሉ አይኔ የማያቸው? ደግሞ እኮ ቤት ተሰጥቶኛል ባለቤት ልሆን ነው ብዬ አውርቻለሁ ለጓደኞቼ። ወይኔ የማንም ሽማግሌ ተጫወተብኝ ማለት ነው። እሰራልሃለሁ፣ እመነኝ፣ ዋጋ አስከፍልሃለሁ፣ አንተ ማትረባ ሽማግሌ እያለች ስነ ስርዓትሽን ያዢ። አሁን እኮ ያለሽው ሕግ ስር ነሽ። አፍላፊ ግን እናገራለሁ ብትይ የሚከተልሽ ውርደት ከባድ ነው አላት ፖሊሱ። ምንም በሉኝ ግን ከመናገር ወደ ኋላ አልልም። አሁንም ቢሆን የልጁ ሚስት ነኝ። ስለዚህ ድርሻ ይገባኛል። ድርሻዬ እኔ እኮ የ80 ሚስቱ ነኝ። ስለዛ ነው የ80 ሚስቱ ስለሆንሽ ነው በትዳር ላይ ሌላ ወንድ ይዘሽ ቤት ውስጥ የመጣሽው። ይሄ እንደሚያስቀጣ አታውቂም እንዴ ወይዘሮ ቲና? አንዳንድ ጊዜ ህጉን ካላወቅሽ ስለ ህጉ ማጥናት አለብሽ። 80 በ80 ላይ ወይ ከሰውየውን ፍታኝ ብለሽ ሌላ ባል ማግባት ነው እንጂ እንዴት ባል እያለሽ አንቺ ውሽማሽን እቤት ድረስ ለዛውም ስታያቸው ሞኝ ይመስሉሻል እንዴ? እንዴት ነው ወንድሜ ብለሽ ያመጣሽው? አታፍሪም ሲሏት እንግዲህ ፖሊሱ አፋጥጣት ማለት ነው። እሷም ደንግጣ ደግሞ አረ በቃ ይቅርታ አድርጉልኝ፣ አዎ አጥፍቻለሁ፣ ግን ምን ማድረግ አለብኝ? ስለዚህ እባካችሁ ይቅርታ፣ ማንንም ይቅርታ መጠየቅ አይጠበቅብሽም። ህግ ነው፣ ህግ ይዳኝሻል። ስለዚህ አባባ ከዚህ በኋላ ካስፈለጉኝ
እንጠራውታለን ለአንዳንድ ጥያቄዎች። አሁን ግን ከእርሱ ጋር ጨርሰናል። እርሱ ወደ ቤት መሄድ ይችላሉ። እባክህ አባዬ ይቅርታ አድርግልኝ። አባዬ አውቃለሁ አጥፍቻለሁ። እባክህን ሁለተኛ እንደዚህ አይነት ነገር አይደገመኝም። እባክህ አባዬ ልለምንህ እባክህ ስትል ይኸውልሽ መጀመሪያ ነበር እንጂ አሁንማ ምን ላደርግልሽ እችላለሁ? አንቺ እኮ ብዙ ነገር አድርገሽኛል። ብዙ ነገር በአንቺ ቤት ያለፈውን ነገር እማስታውስ አልመሰለሽም አይደለ? እኔ ግን እያንዳንዱን ነገር ሁሉንም ነገር አስታውሳለሁ። አውቄ ነበረ። እስቲ ከዚህ በኋላ ላለው ልብ ከገዛችና ጥሩ ሰው ከሆነች እኔም ያንን ነገር እረሳዋለሁ እተወዋለሁ ብዬ ነበረ። አንቺ ግን ሳይሽ እየባሰብሽ፣ እኔ ማስታወስ አልችልም ስልሽ ጭራሽ ባሰብሽ። እና ታዲያ ላንቺ ቤት ይገባሻል እንዴ ወይዘሮ ቲና? ላንቺ እኮ ይቅርታ ማድረግም አይጠበቅብኝም በጭራሽ። ምክንያቱም ያደረግሽኝ ነገር እፊቴ እየመጣ አላስቀምጥ ብሎኛል። በጣም ብዙ ነገር በድለሽኛል። በቤቴ ባስቀመጥኩሽና ባኖርኩሽ፣ አንቺ ግን ላይ ፈነጨሽብኝ። ምን አድርጌሽ ነው ሲሏትም እሳቸውም መረር ባለ ቃል ነገሯት ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናቸው? ደህና ነኝ። እንግዲህ ቲና ከፖሊስ ጣቢያ ልታመልጥ ስትል ተያዘች ማለት ነው። አባባ በቁጥጥር ስር አውለዋት ነበር። እሷ ደግሞ ግን በጣም አጅብ ሰው ናት። እውነት ለመናገር ኃይለኛ ሰው ናት ቲና ማለት። እንዲሁ በቀላሉ የምትበገር ሰው አይደለችም። እንግዲህ ቲናዬ ፖሊስ ጣቢያ ቀርባ ነበር። አውለት አባባ ማስረጃ አሎት ወይ? አባባ ይችን ልጅ ያለ ማስረጃ እኛ ምንም ልናደርጋት አንችልም። ማስረጃ ምስክርም ያስፈልጋል። ምን እንዳደረገችና ለእያንዳንዱ ነገር አሏት አባባን ሲጠይቋቸው ፖሊሶቹ እኔ ከበቂ በላይ ማስረጃ አለኝ ልጄ። እኔ እኮ ከምስክር የበለጠ እኔ ጋር መረጃ አለ። እያንዳንዱን ነገር ስታደርገኝ የነበረውን እኔ ካሜራ ገጥሜ ሁሉንም መረጃ ሰብስቤያለሁኝ። በእሷ ቤትማ ብዙ ነገር ልታደርገኝ ነበረ። እኔ ከምነግራችሁ እናንተ መረጃውን እዩ ብለው ካሜራውን ለሳቸው ለፖሊሶቹ ሰጡ። ከዛም ፖሊሶቹ ከመጀመሪያው ጀምሮ ስታደርጋቸው የነበረውን ሁሉ እዛ ጋ እንግዲህ መዝግቦታል ካሜራው። እነሱም ወይዘሮ ቲና እቺ ማነች ሲሏት እንግዲህ ፍጥጥ ብላ ቀረች። አፏ ሁሉ ተሳሰረ። አባዬ እንዴት እንደዚህ ታደርገኛለህ? የልጅ ሚስት አይደለውም እንዴ? ምንም ክፉ እንኳን በሆነብህ ነው፣ ግን እንደዚህ አሳልፈ ትሰጠኛለህ ብዬ አስቤም አላውቅም። እውነት በይ እስኪ አንቺ ምን ልታደርጊኝ ነበረ? ልትገየኛል ነበር? አልሳካልሽ ብሎ የተሳሳተ መድኃኒት ብዙ ነገር አድርገሽኝ፣ እንዴት ነው ለአንቺ ምህረት የሚገባሽ? ስለዚህ ቅጣትሽን ማግኘት አለብሽ የኔ ልጅ። ከዚህ በኋላ ከአንቺ ጋር ምንም የምከራከርበት ምንም ምክንያት የለኝም። እሺ ይሄ በካሜራ ተይዟል። እርሱን ስትመታዎት፣ ውሃ ስትደፋቡት፣ ምግብ ስትለቀልቆት፣ እናም ከሶፋ ላይ ስትወረውራቸው እያንዳንዱን ነገር እንግዲህ ካሜራ ይዞታል። ከዛ በኋላ አሁን ምስክር የምንፈልገው እንግዲህ ፖሊስ መርምር አጥብቆ ጠያቂ ነው። ከዛም እኛ የምንፈልገው አሁን ደግሞ ምስክር ቤት ውስጥ ምን ሲደረግ እንደነበረ፣ ምግብ ውስጥ እንዴት እንደተመረዘ እያንዳንዱ ነገር ምስክር እንፈልጋለን። ምስክር ሲሏቸው አባባ አለችኝ ምስክር። እሷ ባትኖር ኖሮማ ይሄኔ እኮ ሞቼ ነበረ። እሷ ናት እስከዛሬም ከፈጣሪ በታች ያቆየችኝ እንጂ እንደዚች ቢሆንማ ሞቼ ነበር፣ ተረስቼ ነበር። ይሄኔ እንኳን እኔ ልጄ ሞቶ ነበረ። እኛ ምግብ ሰራተኛዋ ሰርታ ዞር ስትል እሷ ሄዳ ምግብ ውስጥ መድኃኒት ትጨምርበታለች። እቺ ግን በስልኳ እየቀረጸቻት ነበረ ተደብቃ። እናም እያንዳንዱን ነገር ተጠንቅቃ ነው እሷ እየሰራችውን ማንም አይበላም፣ ሲጀመር መስራትም አትችልም። ከዛ ትሁት ተጠራች። ትሁት እየመጣች እና ትሁት ለአንዳንድ ጥያቄዎች እንፈልግሻለን፣ ለምንጠይቅሽ ጥያቄ ግን ምንም ነገር ሳትፈሪ ሁሉንም ነገር መናገር አለብሽ አላት ፖሊሱ። ከዛ በኋላ እሷም ምንድን ነው የምትጠይቁኝ? እችን ታውቂያታለሽ እንዴ ሲሏት፣ እንዴ አዎ አውቃታለሁ። እና ምን አይነት ሰው ነበረች? እሷ ምን ብዬ ልግለጻት? እንዳያቸዋት ነች፣ በካሜራ እንዳያቸዋት አባባ ያሳያችሁ ማስረጃ። ከዚህ የበለጠ እኔ ምንም ሊነግራችሁ እንኳ አልችልም። በጣም መጥፎና ጨካኝ ሴት ናት። ብዙ ነገር አድርጋናለች። በተለይ አባዬ
ብዙ ነገር አድርገዋለች። ከዛ በኋላ ልክ ካሌብ መምጫው ሲደርስ እሷ ራሷ ውሃ ትደፋባቸውና ካሌብ ሊመጣ ሲል አጠገባቸው ቁጭልና ታሻሻቸዋለች። ከዛ በኋላ ሰራተኛዋ ምግብ አልሰጠቻቸውም፣ ሰራተኛዋ እንደዚህ ያደረገቻቸው፣ ሰራተኛዋ አባዬን በጭራሽ አትንከባከበው፣ ሌላ ሰራተኛ እናምጣ እያለች ሰበባ ሰበብ ታበዛለች። እሱም ደግሞ የእሷን እየሰማ ትሁት ከዚህ በኋላ እዚህ ቤት መቆየት አትችይም፣ ተባረሻል እያለ ሁሌም ይዝትብኝ ነበረ። ግን አባዬ የሆነ ቀን ለካሌብ ሲነግሩት እሱንም አላመነም። ግን አይኑ አሳመነው። እሱ ለስለላ ገብቶ ሁሉንም ነገር በአይኑ ሲያይ እውነቱን ተቀበለ እንጂ በፍጹም ሊያምንን አልቻለም ነበርና እሷ በጣም ጨካኝና አረመኔ ሴት ናት። እኔ ስለ እሷ ምንም የምናገረው ነገር የለም፣ እናንተ ተገቢውን ቅጣት ስጡት ብላ ትሁትዬ ወደ ቤቷ ተመለሰች።